ምን ጠላኝ ምንድነው እኔ ከነሱ ጋር መመሳሰል አለብኝ ትልና ከክፋታቸውም ከተንኮላቸውም ህብረት ትፈጥራለህ። የለም የዚህ ጊዜ እንደ ዮሴፍ ብቸኛ ብትሆን የዚህ ጊዜ የመባረኪያው ጊዜ እንደሆነ አስታውስ። ስለ ብኩንነት ግን ትንሽ ልበልና ልዝጋ። ምክር ቢጤ ማለት ነው። የሆነ ሽታ የሱ ባልሆነ በግ የሱ ባልሆነ ያዕቆብ ባልሆነ ነገር ሁሉ በረከቱን አታሎ ወሰደ ማለት ነው። አዲስ አድርገኸኝ ዛሬ አሮጌ ነኝ ቃልና ተግባሬ ስማማኝ። ስለ ብኩንነት ግን ትንሽ ልበልና ልዝጋ። ምክር ቢጤ ማለት ነው። እንዳልኳችሁ የሚያባክን መንፈስ ብዙ አይነት መንፈስ አለ። ጊዜ የሚያባክን አለ፣ እድሜ የሚያባክን አለ፣ ገንዘብ የሚያባክን አለ። አሁን ከእድሜ እንምጣ። እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ሳትወልድ እንዲህ አድርገው የሚያስረፍድባቸው አሉ። ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ፣ ሳያገቡ ሳይወልዱ የሚረፍድባቸው አሉ። ይሄ እድሜ ይባላል፣ የእድሜ ማርፈድ። ሌላው የእድሜ ማርፈድ የሚባል ንስሐ ሳይገቡ ዝም ብለው እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል? እናትም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብለው ሴተኛ ዳር ያገኛሉ። ቀመስ አድርጎ ይመጣል። ከዛ እናትና አባቱ ጋር ነው የሚያድረው። ይጠጣል። አመት በዓል ሲሆን አብሮ ከእናትና አባቱ ጋር ያከብራል። እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ አመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል፣ ሄደዋል ማለት ነው። እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም። ይሄ የሚያዘገይ መንፈስ ይባላል፣ ብኩን የሚያረግ መንፈስ። ሌላ ሁለተኛው ጊዜ ማነው? ጊዜን የሚያኛው እድሜ ነው። ጊዜን የሚያዘገይ ማለት ነው። የሚቀጥለው ወር ላይ ይሄን አረጋለሁ እቁብ ሲደርሰኝ ይሄን አረጋለሁ ስትሉ እቁቡ ልክ ሲመጣ ህመም ይመጣል፣ ወይም ገንዘቡን ልታጠፉ የምትችሉበት ሌላ ነገር ይመጣባቸዋል። ደሞዙ ሲመጣ በ5 ቀን ውስጥ ብን ብሎ ይጠፋል። ይሄ ደሞዛችሁን በተመለከተ ጊዜን በተመለከተ የሚያባክነው መንፈስ በጣም በሌላ ጊዜ አንድ ወንድማችን ገጠመኝ ስላለው የሱን ገጠመኝ አምጥቼ ነግራቸዋለሁ። ባጭሩ ግን ጊዜያችሁን የሚያባክነው ምንድነው? ከወር እስከ ወር ደሞዝተኛ እንድትሆኑ እያደረገ ጃኬትም እንዳትቀይሩ ልብስም ጫማም ሳትቀይሩ ዝም ብሎ ጊዜያችሁን የሚያባክን። በፍቅርም ደረጃ አገባሻለሁ ብሎ ተስፋ የሚሰጥ ውጭ ሀገር ሆኖ ወይም ክፍለ ሀገርም ሆኖ የት ወይ ነው ቦታ ሆኖ አገባሻለሁ ተስፋ ይሰጣታል። እድሜዋን ጊዜዋን ያባክናል። እሷም አገባሃለሁ ብላ ወይም ደግሞ ከተጋቡ በኋላም ራሱ ልጅ እንወልዳለን ቆይ እንዳትወልጂ እያለ በመድኃኒት ያዡ እያለ ልጅ እንዳይወልዱ ጊዜ የሚያባክን መንፈስም አለ። ይሄ ራሱ ብኩን መንፈስ ይባላል። ሌላው ደግሞ በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ። ለድርጅቱ ትርፋማ የሆኑ ሰዎች ናቸው። ወይም ደግሞ ድርጅቱ ትርፋማ እንዲሆን ሐሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም። ስራ አይሰጣቸውም፣ ወይም ገንዘብ እድገት አይሰጣቸውም። ዝም ብለው በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ። አንድ ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ እኮ ምርጥ ሰራተኛ ነው፣ አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጥ ሴትም ወንድም አሉ። ብኩን ያደርጋቸዋል። አይዲያቸውን ይሸጣሉ ይሰጣሉ፣ ግን ምላሽ የለውም። የወጡት የለፉበትን ያክል አይሰጣቸውም። ይሄም አለ። እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር፣ እኮ ስንት ስራ መስራት ነበረብኝ፣ ለምንድነው እዚህ ቦታ ላይ ተቀጥሬ ቁጭ ያልኩት? ለምንድነው እንደዚህ ተወተፍኩት? እንዴ ስንቱ እኮ እየወጣ እኮ በአቋራጭ መንገድ እኮ እያተረፈ ነው፣ እንደው ቢያንስ ተፍ ብዬ እንኳን አልሰራም እንዴ ምናምን ብለው በቃ ያስቡታል። ግን ቁጭ ይላል፣ ታስረዋል። ከወጣው ደግሞ ቤት ውስጥ ኢኮኖሚካሊ ይናጋሉ። ማየ ምን ትበላለች ባለቤቴ፣ ልጆቹ ምን ይሻላል ይላል። ወጥቶ መስራት እንደሚችል አይምሮን ያውቀዋል፣ ያምነዋል። ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ያውቃል፣ ታውቃለች። ጎበዝ ወጥቼ እኮ ነው የሆነ ቦታ ላይ እኮ ጠጋ ብዬ ቡና ቢሸጥ ወይ የሆነ ነገር ባደርግ ትርፋማ እሆናለሁ ትላለች። ግን ታስራ ተቀምጣለች። ምን ሲባል የሆነ የተበተባት ነገር አለ። ጊዜን የሚያባክን ማለት ይሄ ነው። ከንቱ የሚያደርግ ብኩን የሚያደርግ ማለት ይሄ ነው። ትውጣ ማለት አይደለም፣ አትውጣ ማለትም አይደለም። ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወጥታችሁ አንዴ ቼክ ማድረግ ነው። አንዴ ወጥቶ መሞከር። በቃ ካልተሳካ እንኳንም ሞከርኩት ችግር የለውም በቃ የሚሳካ መስሎ የነበረ ሞከርኩት አልሆነም እመለሳለሁ። በሙያችሁ ስለምታምኑበት ትቀጠራላችሁ ድጋሚ። ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው። ያኛው ግን ምናልባትም
በህይወታችሁ ላይ አንድ ስቴፕ ከፍ የምትሉበት ከሆነ እዚህ ጋር ቆልፎ የያዛችሁ የቤተሰብ ዛር ሊሆን ይችላል፣ ወይም ደግሞ መተት ሊሆን ይችላል፣ ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱኡንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል። የእናንተን ማደግ የማይፈልግ የእናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዴ? ቆይ እስቲ ምን ላድርግበት? ገና ገንዘቡ ሲመጣ ነው ማቀድ የምትጀምሩት። ያንን ብር ማየት አይፈልግም። ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል። ብሩ ሲመጣ ግን ያ እቅድ ትረሱትና ሌላ ቆይ ሌላ ነገር ምን ላድርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም። ይሄ ደግሞ የቡዳ መንፈስ ባህሪ ነው። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል። አስራት ስለማናወጣበት፣ ለነዳያን ምጽዋት ስለማንሰጥ፣ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል። ግዴታ እቃውን አምጣው አይደለም። እንዲህ አይነት በጎ ነገሮች ላይ መሳተፍ፣ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም። ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው። ደግሞ ግዴታችን ነው። እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ፣ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡዋል። ብኩን ሆኖ ሰው ራሱ ብኩን ሆኖ የ10 ሺህ ብር ደሞዝተኛ የ20 ሺህ ብር ደሞዝተኛ 2 ሺህ ብር የእግዚአብሔር ነው ሲባል ብዙ ነው እኮ እንዴ 2 ሺህ ብር አይ ዝም ብዬ ለነዳያን በሰጥ ይሻለኛል ብሎ 100 ብር ሰጥቶ ይጨርሰዋል። በቃ ግን 18 ሺህ ብሩ አንደኛ 18 ሺህ ብሩ የኔ ነው እንዴ 2 ሺህ ብር በሰጥም እኮ 18 ሺህ ብር አለኝ እሱን ቦታ ማስያዝ ይሻለኛል አይልም። 2 ሺህ ብር ከ20 ሺህ ብር ላይ 2 ሺህ ብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ለነዳያንም ሳይሰጥ ዝም ብሎ ይረሳውና ያልፋል። አይደለም 18 ሺህ ብሩ አይደለም 20 ሺህ ብሩ ከዛም በላይ ጊፍት እንኳን ቲፕ ተሰጥቶትም እንኳን ብሩ ለወራ አያደርስም። ለምን ሲባል በረከት የሌለው ለምን እንደሆነ ከሐሳባችን ነው የሚጀምረው ማለት ነው። እንደዛም እንኳን ብኩን ሆነን እኮ ነው የምላችሁ አስራት አናወጣም። ስግብግብ ሆነን እንኳን ቢሆን እሺ ማለት አረ ይሄ እኮ ብር እኮ ቤት ውስጥ እኮ ብዙ ነገር ይሸፍናል እንዴ 2 ሺህ ብር እኮ እንዴ እግዚአብሔር እንግዲህ አንተ ታውቃለህ 2 ሺህ ብሩንማ ብዙ ነገር ይሸፍንበታል ብትሉ እንደው ድንግሽ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል። ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተራ ነገር እንኳን እያባከንን አስራት አናወጣም። እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ የኔ ቢጤ ሆቴሉ በር ላይ መጥተው ስለ ማርያም ሲላቸው እግዚአብሔር ይስጥል ይላሉ። እዚህ ጋር እኮ ስንት ጠርሙስ ተደርድሯል እኮ። ያ ማለት ብኩን መንፈስ እዚህ ጋር እያበከነ ነው፣ እዛ ጋርም ደግሞ እያባከነ ነው። ለምን ለነዳያን ሰተን እንኳን እንዳንባረክ ብኩን እያደረገን ነው ማለት ነው። በረከተ ቢስ እያደረገን ነው። አንድ ወንድማችን ታሪክ አለ በሱ ጉዳይ ላይ ስለ ብኩንነት ሌላ ጊዜ በደንብ እንመጣበት። ከዚህ በተለየ ብዙ ነገር የምናወራበትን ጊዜ ይመጣል። ይሄን ይመስላል። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። የእህታችን እና የወንድማችን ታሪክ በ3 ክፍል ይሄን ያክል ነው የነበረው። አመሰግናለሁ ስላዳመጣችሁን፣ ስለነበራችሁ ጊዜ ጥሩ እንደሆነ ተስፋ አረጋለሁ። ለብዙ ሰዎች ሼር አድርጉ። የምትፈልጉትን አይዲያ በቲክቶክም በማንኛውም ማህበራዊ ሚዲያችሁ ላይ ቆርጣችሁ መልቀቅ ማስተማር ግዴታችሁ ነው ብዬ አስባለሁ። ሰብስክራይብ ያላደረጋችሁ በሏ አባል ቤተሰብ ሁኑ። ሰላሙን አመሰግናለሁ። ጠላኝ ምንድነው እኔ ከነሱ ጋር መመሳሰል አለብኝ ትልና ከክፋታቸውም ከተንኮላቸውም ህብረት ትፈጥራለህ። የለም የዚህ ጊዜ እንደ ዮሴፍ ብቸኛ ብትሆን የዚህ ጊዜ የመባረኪያው ጊዜ እንደሆነ አስታውስ። የዚህ ጊዜ የማሳደጊያው ጊዜ እንደሆነ አስታውስ። የረድኤት ኃይል እንደሆነ ይህ ወቅትን እናስታውስ እና በማታለል የተፈለገው በረከት ሳይመጣ ቀርቶ የመጣው በረከት ብቸኛ በሆነ ጊዜ ነው። አሁንም የእግዚአብሔር ኃይል እንደዚህ ነው። ዙሪያውን የሚያጅቡህና ዙሪያውን የሚይዙህ ሰዎች ሲከቡህ የመንፈስና የህይወት መቀነስ ይታይብሃል። ለዚህ ነው እኔ ብዙ ጊዜ አጃቢዎቼ ብዙ ነበሩ። ጎርጎሪዮስ ይሄ አካሄድ ጥሩ አይደለም አልኩኝ። ከዛ ወጣ ማለት አለብኝ። አንድ ጊዜ መስመሩ መበጠስ አለብኝ። ከዮሴፍና ከያዕቆብ መማር አለብኝና ሲያጅቡኝ ቆዩ። የሚያጅቡኝ ሁሉ ጉድጓድ የሚቆፍሩ እንደሆኑ አየኋቸው። አንድ ጊዜ ወጣሁ ከነሱ።
አንዱንም ሰው ለማየት አልፈለኩም። ለምን? እንቅፋቱ እየበዛ መጣ። እስካሁን አንኖርም ነበር። እስካሁን እንደዚህ በመድረክ አታገኙኝም ነበር። አየኸው ለካ የሰው ማጀብ ከሰው ጋር የሚመጣው የዲያብሎስ ኃይል ይፈታተናል። የራስ ውጊያ አንሶ ከሰው የሚመጣው ይፈታተናል። ይህን ነው በደንብ ማወቅ ያለባችሁ። ከዛ በኋላ ያንን ቦታ ሙሉ በሙሉ እንዳልኖርሁበት እንዳልሰራሁበት አድርጌ ጠፋሁ። እንዳልታወቁ። ለምን? የከበበኝ ሁሉ እውነተኛ መስሎኝ ነበር። የሚያግዘኝም የሚረዳኝም ከሆኔ የማይለይም መስሎኝ ነበር። ለካስ ያዕቆብ ጥሩ አስተማሪ ነበር። አያችሁ፣ አስተዋልኩ። ያዕቆብ የተባረከው ከቤተሰቦቹ ጋር ሆኖ አይደለም፣ ወጥቶ ነው። ከዛም በኋላ የእግዚአብሔር አምላክ ኃይልና ክንድ ተገለጠለት። ጉዞውን ጀመረ። የበረከትና የረድኤቱ ኃይል እየጨመረ መጣ። ራሔልን አገባ። ዮሴፍ ተወለደ። ጉዞው አስደናቂ በመሆን ደረጃ ሆነ። አሁን ዮሴፍ በ30 ብር ተሽጦ ወደ ግብፅ ወረደ። ግን አስታውሱ፣ ህልሟ አለች። ህልሟ አባትና ወንድሞቹ መጥተው ይሰግዱለታል። ግን አሁን ጉድጓድ ውስጥ ተጥሎ አስቡት፣ የሚሳቀቀው መሳቀቅ። ወንድሞቼ ጉድጓድ ውስጥ ጣሉኝ ብሎ ማልቀሱ፣ ማዘኑ፣ ገፈፉኝ ብሎ መሳቀቁ፣ ማማረሩ፣ በውስጥ በኩል ተስፋ መቁረጡ፣ ሸጡኝ ብሎ መናደዱ፣ ለባዕዳን አሳልፈው ሰጡኝ ብሎ ውስጡ መድከሙ፣ መዛሉ፣ ለገዛ ዘመዶቹ ለገዛ ወገኖቹ ያለው ጥላቻ እንዴት እንደሚጨምር አስቡት። አሁን ተሸጠ፣ ወደ ግብፅ ወረደ። የግብፅ አገልጋይ እንዲሆን እነሱ ደግሞ ሸጡት። መልከ መልካምና ውበት ሞገስና ጸጋ ስለነበረው አሁን ወደ ታላቁ የግብፅ ፈርዖናዊ አስተዳደር ባህሪ ውስጥ ጠጋ አለ። ከዛም በኋላ ሞገሱ እየጨመረ መጣ። መንፈሳዊ ኃይሉ እያደገ የአማካሪነት ጸጋና ጥበቡ ሁሉ እየጨመረ መጣ። የሆነ ወቅት ላይ የንጉሱ ሚስት እየወደደችውና እያፈቀረችው መጣች። አንድ ወቅት ላይ እሷ ጎተተችው። አይ እግዚአብሔር አምላኬን አላስቀይምም ፈጣሪዬን ደግሞ አከብረዋለሁ አለና አመለጣት። ባመለጣት ጊዜ ይኸው ልብሴን ቀደደው ብላ እንደገና ለንጉሱ አመለከተች። ወደ እስር ቤት ገባ። ይኸው መከራው ተመልከቱ። እስር ቤት ታሰረ። በእስር ቤት ውስጥ ህልም ፈቺ ሆኖ ጸጋው በስቶለት ብዙዎቹ ወደ እሱ እየመጡ ያማክሩት ነበር። ዛኔ ያደረገችው ያልገመትኩትና ያላሰብኩትን ነገር ነው የተናገረችው። እንደሚያችሁ ሊገሉኝ የሚፈልጉ ሁለት ሰዎች ናቸው። ለምን አንሰማቸው? እስኪ ሰምተን እንመለስ። አረን እንስማሩ። ቀጥታ ያለው የፍቅር ቀን ስለሆነ ርዕሳችሁ፣ እኔ ደግሞ አንተ ባስተማርከኝ በተማርኩት በክርስቶስ ፍቅር እንድሞት እንዳሉት እና እድሌ እንድወስድ ያደረጉብኝ ሰዎች አሉና እነሱን በክርስቶስ ፍቅር ይቅር ብያቸዋለሁኝ። በጣም ጎበዝ። ሁለቱም እንደ እድል ሆኖ ሁለቱ በህይወት የሉም። ቢኖሩ ኖሮ ለንስሐ አብቅቼ ለስጋው ደግሞ እንዲበቁልኝ ያደርግ ነበረ። በህይወት ስለሌሉ ግን በአባታችን በአቡነ እስትንፋሰ ክርስቶስ ቃል ኪዳን በቅዱስ ሚካኤል ምልጃ ጸሎት ነፍሳቸው እንዲማርልኝ በሁለታቸው ስም 200 ሺህ አስገባለሁ። አንድ ላይ 20 በስላሴ ስም። የሚገርም ነው። እናንተ ሰምታችኋል? የሚገርም ማነው ስሟ? አስካለ ማን ያልሽ? አስካለ ስላሴ የተናገረችው ምንድን ነው? ሁለት እንድሞት የፈረዱብኝና በጣም ጨካኝ የሆኑ ሰዎች በእኔ ህይወት ውስጥ ነበሩ። አሁን በህይወት የሉ። ቢኖሩ ይቅርታ አድርጌላቸዋለሁ እላቸው ነበር። አሁንም ግን በአቡነ እስትንፋሰ ክርስቶስ ስም ይቅርታ አድርጌላቸዋለሁ። በእነሱ ስም 200 ሺህ ብር። እንደሰማችሁት ነው እንግዲህ ይሄ ህይወታችን የተናገረችው ነገር ልብን የሚነካ የሚያደርገው ምኑ ላይ ነው? ይቅር ማለቷ። ይቅር ብያቸዋለሁ፣ በህይወት የሉም ግን ይቅር ብያቸዋለሁ አለች። ከዛ ደግሞ እንደገና በህይወት ቢኖሩ ብለስ ይቅር ማለቷ ሲሰሙ ምን እንደሚሰማቸው ይቅር ማለቷ ሲሰሙ እሺ፣ በህይወት የሉም ግን በገንዘብም አንዳንድ ጊዜ እኮ ነፍስህን ታድናለህ። ምክንያቱም ምጽዋት በመስጠት ቤተክርስቲያን በማሰራት አረንጓዴ ልማት የሚባል ነገር አለ።
አረንጓዴ ሰማዕትነት ይባላል። 3 ሰማዕትነት ነው። አንደኛ ቀይ ሰማዕትነት ነው የሚሳየበት በጥይት የሚገደሉ ወይም ደግሞ በጥይት ጊዜ በመንኮራኩር ተፈጅተው ሰማዕታት የሚባሉት እነሱ። ሁለተኛ ደግሞ ነጭ ሰማዕትነት መጽሐፍ የሚጽፉ ሊቃውንት በብራና ልቀው የእውቀት ብርሃናቸውን ገልጸው ከትበው የሚያስቀምጡት ናቸው እና እድሜያቸውን በሙሉ በእውቀት ላይ ያሳልፉትና በነ ሊቀ ዮሐንስ አፈወርቅ መሰሉና መሰሎቻቸው ሊቃውንት ምን ይባላሉ? ነጭ ሰማዕታት ይባላሉ። ሌላው አረንጓዴ ሰማዕትነት ባለሀብቶች፣ ባለጸጋዎች ገንዘባቸውን ቤተክርስቲያን በማሰራት ድሃ በመርዳት ምጽዋት ዝክር በማድረግ አረንጓዴ ሰማዕትነት ይባላል። እና ልጅቷ ይሄን ናቸው። በእያንዳንዳቸው 2 ሰዎች ናቸው 200 ሺህ ብር አስገባል። ይሄ ደግሞ ቅርታ ላደረኩበት ማረጋገጫ ይላል። የሚገርም ይቅርታ፣ የሚገርም ፍቅር፣ ትልቅ ስጦታ የታየበት ብዙዎቻችን የምንማርበት ነው እና ይህንን አያይዘን እንደውም ባልሆነ ሽታ የሱ ባልሆነ በግ የሱ ባልሆነ ያዕቆብ ባልሆነ ነገር ሁሉ በረከቱን አታሎ ወሰደ ማለት ነው አይደለም? እሺ ልጆቹ ደግሞ ምን አደረጉ? የሱ ባልሆነ ልብስ አይደለም ያታለለው ያዕቆብ። ልጆቹም ደግሞ የዮሴፍን ልብስ አወጡና የበግ ደም ነከሩና የሱ ባልሆነ ደም ነው የተመረቀው። መስዋዕት ያቀረበው እንግዲህ የሱ ባልሆነ ደም ነው። የበግ ደም ልብሱን ነከሩና ወደ ያዕቆብ መጥተው እነሆ ልጅህ ይህን ልብስ ታውቀዋለህ ያሉት። አዎ የዮሴፍ ይመስላል ብሎ ማልቀስ ጀመረ። ይኸውልህ ያልሆነ አውሬ ምድረ በዳ ላይ በልቶታል አሉ። የአባታቸው ማታለል ለማደረሰ ለያዕቆብ ለልጁ ደረሰ። ይኸውልህ ወይኔ ልጄ እያለ ማልቀስ ጀመረ። የሱ ባልሆነው ልብስ አታሎ ነበረ፣ እሱንም በልብስ አታለሉት። የእርሱ ባልሆነ ስጋ አታሎ ነበረ፣ እሱንም በስጋ አታለሉት። የእርሱ ባልሆነ ሽታ አታሎ ነበረ፣ እርሱንም ደግሞ የእርሱ ባልሆነ በፍየል ደም ሽታ አታለሉት። ሰው የዘራውን ያንኑ መልሶ ያጭዳል። ገላትያ ምዕራፍ 6 ቁጥር 7 ላይ ሰው የዘራውን ያንኑ መልሶ ያጭዳል። አሁን እስከ ዛሬ መከራ የምናየው ምናልባት የዘራ ነው ሳይሆን ይቀራል ብላችሁ ነው። እግዚአብሔር ማስተዋሉን ይስጠን። ስለዚህ አሁን ያችን የልጁን ጥብቆ አጥቦ ሰቀላት። ኤሳውን ሲያታልልበት የነበረው ጨርቅ ዋጋ ተከፈለ። ተከፍሏል? አልተከፈለም? ተከፈለ። ውሸት ነው ግን አሁን ዮሴፍ አልሞተም። እሱም በረከት ሲፈልግ በእውነት አስመስሎ ነበረ፣ ግን ውሸት ነው። የበረከት ጥማት አለው እንጂ በረከቱን እስካሁን አላገኘም። ግን በረከቱን የሚያገኘው ከወንድሙ የሸሸ ጊዜ ድንጋይ ተንተርሶ የተኛ ወቅት እግዚአብሔር ሰማዩን ከፍቶ መሰላል ከምድር እስከ ሰማይ ተተክሎ መላእክት ሲወጡበትና ሲወርዱበት አየ። የዚህ ጊዜ ኦ የእግዚአብሔር ነገር አለ። ይሄ እግዚአብሔር ደጅ ነው፣ ይሄ እግዚአብሔር ቤት ነው አለና ያንን ቦታ ቤትኤል ብሎ ሰይሞ የያዛትን የወይራ ዘይት ድንጋዩ ላይ አፍሶ ሐውልት አቁሞ ይሄ እግዚአብሔር ቤት ነው፣ እግዚአብሔር ሀብት ሰጠኝ፣ ረድኤቱን ካበዛልኝ፣ ጊዜንና ዘመኔን ከባረከልኝ ብሎ የዛን ጊዜ ምንም የሌለው ስደተኛ ባዶ ቤተሰቤን በመንፈሳዊ ኃይሉ ካቀፈ የቸርነት ብርሃኑን ካበዛልኝ ለጌታዬ ለአምላኬ ከ10 1 አወጣለሁ፣ አስራት እከፍላለሁ፣ በሰላምም ከመለስከኝ ብሎ ተስሎ እዛች ቦታ ላይ ጉዞውን ጀመረ። የዛን ጊዜ ነው የተባረከው። ባልሆነ መንገድና ዘዴ ሲሮጥ እግዚአብሔር ያየው ነበረ። አታሎም ቢሆን የእግዚአብሔርን በረከት ለመውሰድ ያደረገው ትግል አስደሳች ቢሆንም በረከት ያገኘው ግን ድንጋይ የተንተራሰ ጊዜ ነው። ብቻውን የሆነ ጊዜ ነው። ማንም ዘመድ ወገን በሌለበት ጊዜ ነው። የዛን ጊዜ ነው በረከቱ የተገለጠው። ከግራም ከቀኝም ጠባቂ በሌለበት ሰዓት ነው የእግዚአብሔር ክብር የታየው።
ለብቻ ስትሆን እኮ ኃይል አለ። አንዳንድ ጊዜ እናማርራለን። ዘመድ ጠላኝ ምን